አንቺ ለእሱ ያለሽውን ፊሊንግ ለማወቅ በደንብ ፈልጎ ነው እንጂ እኔና ብሩኬ ምንም ነገር የለም። ሰላም ጤና ይስጥልኝ የኔ ውዶች፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቡራዬ ከአብሳላት ጋር ምን ይዞ መጣ? ቡራ ያለውን ነገር ልንገራችሁ ቤተሰብ፣ እናንተ እንደምታስቡት አይደለም ነገሩን በማለት እንግዲህ ለማስረዳት ሞክሯል። ፍፄም ደግሞ ሀይሚቲን ካለችበት ቦታ ወደ ቤት ይዞ መጥቶ እንግዲህ ሀይሚቲ ምንድን ነው ነገሩ? ዲኮር አለ ምናምን የቀለበት ፕሮግራም ነው ወይ ብላ ተደናግጣ ነበረ። ነገር ግን ቀድሞ ቡራዬ ያለውን ነገር ለተመልካች ተናግሮ ነበረ። እሱስ ምንድን ነው? ከአብሳላት ጋር ምንም አይነት ግንኙነት እንደሌለው፣ ትውውቃቸው የሳምንት ትውውቅ እንደሆነ እልህ ውስጥ ገብቶ ሀይምዬ ምን አይነት ስሜት እንዳላት ለእኔ በአብሳላት ማወቅ አለብኝ ብሎ እንግዲህ እሱንም ደግሞ ትናንትና ቪዲዮ ላይ እንዴት እንደዚህ ታደርጋለህ? ከሴት ጋር እንዴት አብረህ ትተኛለህ? እኔ እኮ እወድሃለሁ አለች ብላለች ደግሞ ሀይሚዬ ማለት እና ያንን ስሜቷን ለማወቅ ነበረ እንጂ እኔ ከእሷ ጋር ምንም አይነት ግንኙነት ኖረኝ አይደለም። ስለዚህ ሀይሚዬን እንግዲህ ያለውን ነገር እንነግራታለን ብለው ግን ሀይሚ ልትቀበል አልቻለችም። በአብረውም እንዳላደሩ ፎቶና ቪዲዮውን ደግሞ ሆነኝ ብለው እንደላኩት ምናምን ነገር ማለት ነው። እና ግን ሀይሚ ልትቀበል አልቻለችም። በቃ ሁሉ ነገር ውሸት ነው፣ አብረሃት አድረሃል፣ ብቻ ብዙ ነገር ነው ያለችው ቤተሰብ ሀይሚ ማለት ነው። እና እኔ እንዳየሁት ከሆነ በመጀመሪያ ቡራዬ ለማስረዳት ከመሞከር በፊት ይቅርታ መጠየቅ አለብክ። እንደ ሴት ልጅ እኔ እንደ ሴት ልጅ ሞራላችን ይጎዳል። ስለሚጎዳ ይሄ ስሜት እኔንም ሊሰማኝ ይችላል። አዎ ሀይሚቲ ትወድሃለች፣ አዎ ታፈቅርሃለች፣ አንተም እንደዛው ትወዳታለህ፣ ታፈቅራታለህ። አሁን እየሰራኸው ያለው ስራ ደግሞ ያንተ የብሩኬ ማንነት እንዳልሆነ እኔ በበኩሌ ጠንቅቄ ያውቀዋለሁ። አንተ ጨዋ የጨዋ ልጅ ጨዋ ወልዶ ቆንጥጦ ያሳደገህ ልጅ ነክ። በደንብ አድርጌ ነው የማውቀው ይሄንን። ይሄ ግን ገጸ ባህሪ ግን ሌላኛው ብሩኬ ሆነክ ነው አሁን እያንጸባረክ ያለው ማለት ነው። እና ከአብሳላት ጋር ምንም አይነት ግንኙነት እንደሌለ አይደለም። ከአብሳላት ጋር ያቺ እዩ ራሱ አስረገዘኝ ያለችው ዝም ብላ የራሷን ታሪክ ይዛ የመጣች ሴት ናት እዩ ራሱ። እዩም ደግሞ በቅርብ ይወጣል፣ እያንዳንዱ ነገር ይወጣል። እና ቡራዬን ጠንቅቄ ያውቃለሁ ምን አይነት ልጅ እንደሆን ካንተ። እና እሱ ችግር የለውም ቡራዬ፣ ለማያውቁ ሰዎች ነገራቸው። አንተ ምርጥ ያራዳ ልጅ ነህ አባቴ። እና ሀይሚትን ይቅርታ መጠየቅ አለብህ በመጀመሪያ እንደ ሴት ልጅ ስለሚሰማት። ሀይሚትዬ የኔ ቆንጆ ቅመሜ በጣም ይቅርታ፣ መጀመሪያ ይቅርታ ነው ማለት ያለብህ። በጣም ይቅርታ ይህንን ነገር በማድረጌ ብለክ ተንበርክከህ ያለውን ነገር ቀስ ብለክ ማስረዳት። ይቅርታ ከጠየክ በኋላ ቀስ ብለህ ማስረዳት ነው እንጂ ዝም ብለክ አይ እንደዚህ የሰራ ነው እኮ አንቺ ለእኔ ምን አይነት ስሜት እንዳለሽ ለመረዳት ብዬ ነው ምናምን ሳይሆን፣ በቃ ቅመሜ ውድ እኔ ከአንቺ ተለይቼ መኖር አልችልም። የኔ አበባ የኔ ጨረቃ እንደምወድሽ ታውቂያለሽ። ስሜታዊ ሆኜ ነው። በአንድ በኩል ያችዩዋለች፣ በሁለተኛው በኩል ደግሞ አንቺ በቃ አልቀበል ምናምን ስትኝ ስሜታዊ ስለሆንኩ በቃ ይች ልጅ አትወደኝም እንዴ ለምንድን ነው ብዬ ይሄ ስሜት ስለተሰማኝ እኔ ደግሞ በዚች ልፈትንሽ ብዬ ነው ይሄን ነገር ያደረግኩትና የኔ ውድ ይቅርታ ብለክ እንደው ሳም ብታረጋት ሀይሚቲ አሽ ነው የምትልክ። ግን አንተ አልቻልክበትም ቡራዬ። እድልህን ደግሞ ትሞክራለህ። ተስፋ እንዳትቆርጥ እሺ የኔ ውድ፣ የኔ ሸበላ ወንድም፣ ተስፋ እንዳትቆርጥ። ሀይሚም ደግሞ ባንተ አጨክንም። እልህ ነው እኮ አሁን ሁለታችሁ ጋር ያለው እልህ። በቃ ይሄን እልሃችሁን ማስወገድ አለባችሁ። ደግሞ ዛሬ እንዴት እንዳማረባት እሷ ራሱ ቤተሰብ እምር ብሎባት። እኔ ግን ዛሬ ይስማማሉ ብዬ ነበር። በቃ መጀመሪያውን ሳየው የሚስማሙ መስሎኝ ነበር። ግን ያው ሀይሚቴ አምርራ ጥላው ሄዳለች ማለት ነው። ችግር የለውም። ነገ ተነገ ወዲያ ደግሞ ሊታረቁ ይችላሉ። ኖርማል ነው ቤተሰብ። ይሄ ኮራ ማለትማ ግዴታ ነው እንጂ ሴት ልጅ ካልኮራችማ ምን ዋጋ አለው ቤተሰብ? በአንዴ ማሽ ማለት የለባትም። ጥሩ አድርገሻል ሀይሚዬ፣ የኔ ቀብራራ ሆይ ኮራ
ጸብረር ነው እንጂ እንደውም ትንሽ እንትን አንገራግሪበት እንጂ ትንሽ በደንብ አድርገሽ ከዛ በኋላ ነው እሺ ማለት ያለብሽ። እና ዛሬ ያው ለሚወዷትም ሞራል ብላ ነው በነገራችን ላይ። አሁን ዛሬ እሺ ብትለው እንዴት እሺ ትለዋለች ነው የሚሉት። በቃ እንዴት እሺ ትለዋለች? እሱ እንደፈለገ ሴት እያመጣ ምን እያለ እለዋ ላይ እየተጫወተባት እንዴት እሺ ትለዋለች? ባለፈው ብለዋል እኮ ባለፈው ስላሉ ጭራሽ ትናንትና አሁን ከሴት ጋር ተኛ ተብሎ ዛሬ ይቅርታ ብታደርግለት ምን እንደሚሉ አስቡት። እነወሬም ልጆች ምን እንደሚሉ። ስለዚህ ዛሬ ሀይሚቲ ኮራ ማለቷ ጥሩ ነው ብዬ ነው የማስበው። ኮራ ቀብረር አለ አይደለ? በቃ ብንፈልግም ምንም ብንለም ግን ግድ ነው ይመችሽ አቦ። ግን ማለት ነው የኔ ጅንኑ ደግሞ አይክፋህ። አሳዘነኝ ደግሞ አንገቱን ሲደፋ መጨረሻ አካባቢ ላይ በጣም ከፋው፣ ክፍት አለው በቃ። እና ይክፋህ። ለማንኛውም ቡራዬ ጨረቃ ያንተ ናት። ምን ጊዜም ቢሆን ከአንተ እጅ አትወጣም። ወሬኞች ያወራሉ፣ ስናቸውን ደርድረው ስለ እናንተ ይቦጭቃሉ። እናንተ ደግሞ የስራ ሰው ናችሁ። ሂዱበት፣ በርቱ ጎበዞች። ግን አንዳንድ ነገር መጠንቀቅ አለባችሁ። በተለይ ለክብራችሁ ለማንነታችሁ ስትሉ ወጣ ያሉ ነገሮችን ተጠንቀቁ ማለት ነው። በዛ ላይ ደግሞ ፋሚሊን የማያስቀይም ነገር አድርጉ። ከዛ በተረፈ ግን ግድ ነው መስራት አለባችሁ፣ ስሩ። ግን አንድነታችሁን ደግሞ ወደፊት እንድታሳዩን እንፈልጋለን። አንድነታችሁን በዛ ላይ ቡራ ፋሚሊዎቹን በጣም ሲያመሰግን ነበረ። ቴንኪው ሶማች። ከፋሚሊዎቹ አንዷ እኔ ስለሆንኩ ማለት ነው። ቡራዬ እናመሰግናለን የኔ ውድ ነገር። በጣም የምንኮራባቸው የምንደመምባቸው ምርጥ ፋሚሊዎች አሉን ብሏል። ሁሌም ፋሚሊዎቻቸውን እንዳመሰገኑ ነው። በእርግጥ ሀይሚትም ታመሰግናለች። ሰበርኩት ቤተሰብ ቁልፉን። አይ አሁን በምን ልከፍተው ነው? የቁም ሳጥን ቁልፍ ተሰበረ። ቤተሰብ እርዱኝ። እንግዲህ አሁን ምንድን ነው የሚሻለው? አሁን በምን ልከፍተው ነው ይሄን ቁም ሳጥን? አምላኪ ወይ አይ የኔ ነገር እንደው አሁን ለምን ጎረጎርኩት? እንደው ወይ ማአልቴ። አይ እና ማለት ነው ውዶቼ። ለማንኛውም በቃ ሀይሚዬና ቡራዬ እንወዳችኋለን፣ እናከብራችኋለን። ሰላማችሁ ብዝት ይበል። ወይኔ አላውቅም እንደው ቤተሰብ እንደው ምን ይሻለኛል? በቃ ደህና ሁኑልኝ።